ፈረሰኞች ነጎድጓድ። የአድዋ ተራሮች የማይታሰበውን ታሪክ ለመመስከር ጥቂት ሳምንታት ሲቀራቸው በኢትዮጵያ ሰማይ ላይ የጦርነት ደመና ጠልቶ ነበር። አጼ ምኒልክ የክተት አዋጁን ሲያወጁ ጥሪው ከተራራ ወደ ተራራ ከሸለቆ ወደ ሸለቆ እንደ መብረቅ ተላለፈ። በወሎ ምድር ንጉሥ ሚካኤል የቀድሞ መሐመድ አሊ ልዩ ሰራዊትን አስከተሉ። እነዚህ የወሎ ሙስሊም ፈረሰኞች ነበሩ፣ በፈረሳቸው ነፋስን የሚቀድሙ በሰይፋቸው መብረቅን የሚያስታውሱ። በቦሩ ሜዳ ላይ የዘመቱት ለንጉሥ ብቻ አልነበረም፣ ለሀገር ለክብርና ለነጻነት እንጂ። የካቲት 23 ጎህ ሲቀድ የአድዋ ጋራዎች በጣሊያን መድፍ ጭስ ታፍነዋል። ምድሩ ሲናወጥ በዚያ አስፈሪ ሰዓት ከወሎ ሰራዊት መካከል ሁለት ኮከቦች ወጡ፣ ደጃዝማች ደጓ ደምና ፊት አውራሪ አሊ ነጎድ። እነዚህ ጀግኖች በቀጥታ ወደ ጣሊያን የጦር ምሽግ መሃል ተወረወሩ። ጣሊያኖች በድንጋጤ ጥቁር ሰራዊት ብለው ቢጠሯቸው፣ ሜዳው ግን በሌላ ድምፅ ተሞላ። በወሎ ፈረሰኞች አስፈሪ የጦር ጩኸት፣ ይጨደው ይጨደው። ደጓ ደም በጥይት ዝናብ መሃል ይጋልባል። ጥይት ደረቱን ቢመታውም ልጓሙን አልለቀቅም። የጣሊያን የጦር ሰራዊት መሃል ለመሃል እስኪሰነጠቅ ድረስ እንደ ቆመ ሐውልት ፈረሱ ላይ ሆኖ ተዋጋ። ደሙ መሬቱን አጠጣው፣ ወኔው ግን የጦር ሜዳውን አቀጣጠለው። ጭሱ ተበተነ፣ አድዋ ተነሳች። ነገር ግን ደጓ ደምና አሊ ነጎድ በዚያው ሜዳ ላይ ቀሩ። የወሎ እናቶች ልጆቻቸውን በለቅሶ አልሸኙም፣ በትዕቢትና በኩራት እንጂ። ድምፃቸው በተራራው ላይ አስተጋባ። ጦር ይምጣ ለምን ትላላችሁ? እንደ ደጓ ደም እንደ አሊ ነጎድ ታስወስዳላችሁ። የእነሱ መስዋዕትነት አንድ እውነትን አሳየ። አድዋ የሁላችንም የጋራ ቤት ናት። ዛሬም በወሎ ምድር ነጎድጓድ ሲሰማ አባቶች እንዲህ ይላሉ፣ ይህ ዝናብ አይደለም የጀግና ፈረሰኞች ኮቴ እንጂ።